بسم الله الرحمن الرحيم الحمد لله رب العالمين وأصلي وسلم على النبي الأمين وآله وصحبه أجمعين وبعد بخلوع زوريا خلوع بلو مالت بضم الخاء المعجمة وسكون اللامي خلع بالال خلوع بلو مالت عند قوانقوا بلغة يوم مليايت مالتنا بشرعي هنا هنا افتداء المرأة نفسها من زوجها بما تراضيا عند السيتيو ከባሏ ገንዘብ ሰታ መለያየት ማለት ነው። በገንዘብ ለምና ገንዘብ ሰታ ከሱ መዋለቅ ከኒካሁ መላቀቅ ማለት ነው። ይሄ ማለት ነው። እዚህ ላይ እንግዲህ ምንድነው የዚህ አይነት ስነ ስርዓት ወይንም ስርዓት አለ ወይ ቢባል ይሄ መሽሁርና የታወቀ ጉዳይ ነው። በቁርአንም ጸድቋል። ወይን ኺፍቱም አላ ይቂማ ሁዱድ አላህ ፈላ ጁንሃ ዐለይሂማ ፊ መፍተደት ይላልና ሁለት እንትኖች ማለት ባልና ሚስት ባለትዳሮች ባይግባቡ ወይንም አለመግባባታቸውን የአላህን Subhanahu Wa Ta'ala ሐቅ በባልና በሚስት ላይ ያደረገውን ሐቅና መብት መጠበቅ እንደማይችሉ የምታውቁ ከሆነ ፈላጁንሃ ዐለይሂማ በእነሱ ላይ ወንጀል የለም ወይንም ችግር የለም ፊ መፍተደት እርሷ ገንዘብ በሰጠችበትና እርሱም ደግሞ ፊማ አኸዝ ማለት ነው በያዘው እሷ ገንዘብ ትሰጣለች ካንተ ጋር መቀጠል አልፈልግም ገንዘብ ልስጥህና ልላቀቅህ ወይንም ደግሞ እንለያይ በመትል ጊዜ ችግር የለውም በዚህ መልኩ ይቻላል የሚል ነው። ሐዲስም አለበት። ያን ሐዲስ የመጀመሪያ የኹሉዕ መጀመሪያም ነው ይባላል። እሱ አብዱላህ ኢብኑ አባስ ያወሩት ሐዲስ አለ። የሳቢት ኢብኑ ቀይስ የሚባለው ሰውዬ ባለቤት ከነብዩ ዘንድ አለይሂ ሰላቱ ወሰላም መጣች። ከዛ መታምናለች ያ ረሱላህ ሳቢት ኢብኑ ቀይስ ማይዕቡ አለይሂ ፊ ኹሉቅን ወላ ዲኒን አለች። የሳቢት ኢብኑ ቀይስ የሚባለውን ባለቤቴን ወይንም ባሌን በጸባው ምንም አላነውረውም አለች። በዲኑም በሃይማኖቱም አላነውረውም አለች። ጥሩ ሰው ነው ጸባይም አለው አለች። ወላኪን አክረሁ الكفر في الاسلام ነገር ግን በእስላም ላይ ምን እንፈራለሁኝ ክህደትን እፈራለሁ ማለት የባሌን ሐቅ እከዳለሁ ብዬ እፈራለሁ ማለት ነው። ሐቁን አላሟላም ሐቁን ማታሟላው ለምንድን ነው የሚለው ይህ ሰውዬ ካነ ደሚመን ይላሉ። ሳቢት ኢብኑ ቀይስ ካነ ደሚመን የሚባል ሪዋያ አለ። መልከ ጥፉ ነውና ደስ አላላትም፣ ውበቱ ደስ አላላትምና ደስ ካለ ማለቱ የተነሳ ወይንም ደስ ስላላላት የሚያዛትን ስራ ወይ የሚያዛትን ነገር ሁሉ እንደማትተገብር ፈራች ማለት ነው። አልተገብረውም፣ አልሰራውም ነው የባሌን ሐቅ አላሟላም። በዚህ ምክንያት ምን ይሻለኛል? ጸባው ጥሩ ነበር፣ ዲኑም ጥሩ ነበር። فقال رسول الله صلى الله عليه وسلم أتردين عليه حديقته አትክልቱን ትመልሻለሽ ወይ አሏት። አትክልቱን ትመልሻለሽ ወይ እንግዲህ እና አትክልት ሲያገባት የለገሰላት የሰጣት መህር ነው ማለት ነው። ይሄንን ሲያገባሽ የሰጠሽን ገንዘብ በአትክልት ነበርና እሱን ትመልሻለሽ? قالت نعم أو قال رسول الله صلى الله عليه وسلم اقبل الحديقة وطلقها تطليقه አትክልቱን በል ተቀበል የሰጣሃትን አትክልት ተቀበል ባንድ መለያም ተለያያት ወይንም ደግሞ ለያት ተለያያት ፍታት ማለት ነው። ይሄንን አሉት ቡኻሪ ያወሩት ነው። እንግዲህ እዚህ ላይ የምንረዳው ምንድነው? አንድ ሴትዮ ባሏን ተጠላች ግድ ትኑር አይባልም እንደ ሸሪዓ። ይሄው እንግዲህ አንድ ሐኪም የሙስሊሞች መሪ የሆነ ቃዲ ወይም ሸሪዓ ፍርድ ቤት ሊሆን ይችላል ዳኛ የመሳሰለ የሙስሊም ዳኞች እነዚህ በዚህ ዙሪያ ላይ የሥራ ዘርፍ የተሰጣቸው በዚህ ይሄንን ማሟላት አለባቸው ወይንም ደግሞ ይሄን ይመለከታቸዋል። ያንን አይተው አይ እንደዚህ የሆነች የተሰቃየች መኖር ስለሌለባት ይሄንን ሰውዬ ገንዘቡን ስጭና ውጪ ማለት አለበት። ይሄ ላይ እንግዲህ ባልየው እምቢ ማለት የለበትም መርሐባ ማለት አለበት። ካላለሳ እምቢ ካለሳ መርሐባ ካላለ ቃዲ ያስገድደውም ኺላፍ አለ። የዑለማዎች ኺላፍ እንዳለ ነው። እንደሚያስገድደውም ጭምር ነው። እንግዲህ ብዙዎቹ ዑለማዎችም ተናግረዋል። ይገደዳል አንድ ሴትዮ ተቸግራ መኖር ስለሌለባት ማለት ነው። በዚህ ዙሪያ ላይ እንግዲህ ምን ይመጣል? ይበልጥ በእስላም ዶረር ይመጣል፣ ማቸጋገር ይመጣል እና አይቻልም። አሁን በአሁኑ ሰዓት በጣም ነውር አለ፣ በጣም የሚያስጠላ ነገር። እሱ ምንድነው? አንድ ሴትዮ ያገባል። አንዷን ሴትዮ ሲያገባ እንዲሁ ብዙም ሳይቆዩ መለያየት ይመጣል። መለያየት በሚመጣ ጊዜ ምን ይላል ማለት ነው?
300 ሺህ 400 ሺህ አንጭና ነው የምፈታሽ እንጂ ጥራሽ አልፈታሽም የሚበልበት አጋጣሚ አለ ማለት ነው። እዚህ ላይ ችግሩ ከማንኛው ነው እንግዲህ ወላሁ አዕለም፣ ከሴቶችም ይሆናል ከወንዶችም ይሆናል። ሴቶች ብዙ ወጭ ካስወጡ በኋላ ባሎቻቸውን መጀመሪያ ብዙ ወጭ ካስወጡ በኋላ ለሰርግ ብዙ ነገሮች ካጠፋና ብዙ ፕሮግራሞችን ታደረገ በኋላ እንደገና የተወሰነ ጊዜ እንደሄደች ምን ትላለች ማለት ነው? አልፈልግህም የሚል ነገር ታመጣለች። የዛን ጊዜ ምን ይላል ይሄ ሰውዬ ደግሞ ቆልሎ እዛ ላይ ካወጣበትም በላይ ማለት ነው። ይህ ሰውዬ 100 ሺህ ቢያወጣ ለዚህ ለሰርግ ፕሮግራም ከዛ በላይ ምን ይጠይቃታል ማለት ነው? 400 ሺህ 500 ሺህ ይህንን ታመጭ ከሆነ ነው የምለያይሽ የምፈታሽ፣ አለበለዛ አልፈታሽም ብሎ ያቸጋግራታል ማለት ነው። እዚህ መካከል ላይ ሰበቢቱ ጥፋቱ ከሷ ከሆነ እሷ ነች ሰበቢቱ። ግን ቢሆንም ታለ ደግሞ እርሱ እንደዚህ አይነት አድርጎ ወይንም በዚህ መልኩ ማጨናነቅና ማቸጋገር የለበትም ማለት ነው። ዶረር የለም በኢስላምና ማለት ነው። ስለዚህ ሁለቱም ሊመከሩ ይገባል ማለት ነው። ለምሳሌ እቺ ሴትዮ ደግሞ ጠላች፣ እዚህ ሰውዬ ጋር መኖር አልፈልግም ማለት ወይም ሳታዩ ጋር አግብታ ሊሆን ይችላል። ሳታዩ አገባች። ይሄ ሰውዬ ጸባውንም እንዲሁም ደግሞ አቂዳውንም አላጣራችም ወይንም ደግሞ በተነገራት ልክ ጥሩ ነው ተባለችና አታላይ አታለላትና እንዲያልሆነ አገኘችው ማለት ነው። የጸባው ነገር ውበቱ በጣም ጥሩ ሰው ነው ቆንጆ ነው አሏትና እሺ አላየችውም እንበል፣ አገባሽ። ካገባሽ በኋላ የማሽላ ቂጣ መስሎ ብቅ አለ ይሰውዬ። ይሄን ሰውዬ ይቺ ሴትዮ ግድ ያንን ሰውዬ እንደው ጧት ማታ ደስ ታላላት ግዳጅ አትባልም እኮ ይቺ ሴትዮ። የሳቢት ብኑ ቀይስ ባለቤት እኮ በጸባውም በዱንም ቢሆን ምንም ነውር የለውም ማለት። ነገር ግን አክረሁል ኩፍረ ፊል ኢስላም፣ በኢስላም ኩፍርን ካነ ደሚመን ይላሉ። መልከ ጥፍ ነው። ማአነሁ ሸሂደ ለሁ ቢልጀና ለጀና ተመስክሮለታል ሳቢት ብኑ ቀይስ ማሻአላህ። ይሄ ሰውዬ ግን ብቻ ያው ይሄ የጋራ እንትን ስለሆነ ትዳር ስለሆነ ባንድ ለመቀጠል የተለያዩ ነገሮች ያስፈልጋል እና አላማረኝም ደስ አላለኝም ካለች ይቺ ሴትዮ ቃዲ ገብቶ እዚህ መካከል ጣልቃ ገብቶ ደስ ታላላት ሁልጊዜ እንደተከፋይ ትኖር አይባልም። ግልጽ ነው አይደለ? ይሄ በራሳችን አዙር ማየት መቻል አለብን ማለት ነው። መጀመሪያውኑ ማጣራት ግድ ነው። መተያየትም ሸሪዓችን የፈቀደውን ቀድሞ ለዚህ ነው እኮ መጀመሪያውኑ ሱናውን ጠብቀን እንሄድ። ከመጀመሪያውኑ ከጧቱ እና ስለዚህ እሱም ከዛሊከ በዚሁ ተመሳሳይ በተመሳሰለ ወይንም ደግሞ በስልክ በምናምን ነገሮች ያገባል። ከዛም በኋላ እቺ ሴትዮ በአካል ስትመጣ የተለየ ነገር እሷ ጋር ሲያገኝ ይሄ ሰውዬ ይቀጥል አይባልም። ፊች የሚባለው ነገር መለያየት የሚባለው ነገር እኮ እዚህ ቦታ ላይ ነው የሚያገለግለው እንጂ ሌላ አይደለም። እና ስለዚህ እንደዚህ የሆነው ሰውዬ ደግሞ እለያያለሁ በሚል ጊዜ የዚህም ጊዜ ይሄም ግምት መግባት አለበት ማለት ሸሪዓ ሁሉም ይጠብቃል። መጀመሪያውኑ ብሎ ሸሪዓችን ጥንቁቁ ነው። ሸሪዓችን ብሎ ማለት መጀመሪያውኑ ሁሉን ነገር አጣራ ይላል። ጸባውን አጣራ ይላል። አቂዳውን መንሐጁን አጣርቶ መግባት ነው። አጣርቶ ሳይገቡ ግንሳ በኋላ እንደገና ነገር ማፍረስ ያወጣው ነገር ብዙ ማበላሸት አይሆንም። ያጠፍጣፋው ጧት የጠፋው ይባላልና ስለዚህ እንደዛ እንዳይሆን ከወዲሁ በጥንቃቄ ይሁን። አጋጣሚ ሆኖ ደግሞ የአላህ ውሳኔ ሆኖ ይሄ አይነት ካጋጠመ መለያየት የሚባለው ነገር በሸሪዓ አለ። በዚህ መልኩ በለውጥ መልኩ ማለት ነው። በለውጥ መልኩ የሚመጣው ከጥላቻ ለውጥ እሷ የምትሰጠው ጥላቻው ከሷ በመጣ ጊዜ ነው። ጥላቻው ኩብለላው ከሷ በኩል በመጣ ጊዜ ነው ይላሉ። ከሷ በኩል እሷ ጠልቼዋለሁ ስትል እሱ እየወደደ ያለ ይሄ መካከል ሸሪዓ እሷ ክፈይ በሚላት ጊዜ ይደግፈዋል። ትክፈል ከፍላ ትውጣ ማለት ነው። ከዛ ውጭሳ እሱ ጠልቷል እንደገና ክፈይ ብሎ ይሄ አይሆንም ይላል። ለምን ወህሸተይን ሁለት ወህሻ ማስያዝ ነው አይቻልም ይላሉ። ናም ወህሻ ማለት ያው ችግር ማጨናነቅ ማለት ነው። ማጨናነቅ ከሱ ጥላቻው በኩል ጠልቶም እንደገና ገንዘብ አንጭም ብሎ ይሄ እኮ አይሆንም። እርሷ ስትጠላ እርሱ ጋር መኖር አልፈልግም፣ አንተ ጋር መኖር አልፈልግም፣ በዲንህም እንደ በጠበኩ አላገኘሁህም፣
በጸባይህም አላገኘሁህም፣ ቅድም ባልነውም ደግሞ በውበትህም አላገኘሁህም፣ ሸውደኸኛል። በፎቶም ደግሞ ስትልክልኝ እንደዚህ አድርገህ አሰማምረህ በቃ ዘይነህ አውበህ አድርገሃል፣ ገሽ አድርገሃል። እሷንም በተመሳሳይ እንደዚህ በዚህ አይነት የሚሆንበታልና እርሷ እንደዚህ ብላ ባለሽ ጊዜ የዛን ጊዜ እንግዳውስ የኔን ትዳር አልፈልግም ካልሽ እኔ እየፈለግኩሽ ነበር፣ ይህን ያህል ገንዘብ ወይንም ያገባሁብሽን ገንዘብ ትመልሻለሽ፣ የመለሽ ጊዜ እኔ እፈታሻለሁ እለቅሻለሁኝ ማለት ይችላል። ይሄ ከማን ጥላቻው ከእርሷ በኩል በሆነ ጊዜ ማለት ነው። ከሱ በኩል በሆነ ጊዜሳ ከሱ በኩል ጥላቻው ከሱ በኩል ነው፣ እሷ እየወደደች ነው። የዚህ ጊዜ መለያየት በነፃ መለያየት ይችላሉ እንጂ ለውጥ መቀበል የለበትም። አላህ ምን ይላል? ወይን አረቱም እስቲብዳለ ዘውጂን መካነ ዘውጂን፣ ወይን አረቱም ብትፈልጉ፣ ወደ ባሎችን ነው እያናገረ ያለው ወንዶችም ማለት ነው። እስቲብዳለ ዘውጂን የሚስትን መቀየር ማለት ሚስትን ለመቀየር ዘውጅ የተፈለገው እዚህ ላይ ሚስት ለማለት ነው እንጂ ባል ለማለት አይደለም። እስቲብዳለ ዘውጂን አይ ዘውጀቲ ማለት ነው። መካነ ዘውጂን ከሚስቲቱ ቦታ ላይ ወይንም ይችን ያለችውን አስወጥታችሁ ሌላ ማግባት ተፈለጋችሁ፣ ወአተይቱም ኢሕዳሁነ ቂንጧረን ላንድኛይቱ እንዲሁ የወርቅንም ይሁን የብር ክምችት ሰጣችኋት፣ ብዙ ገንዘብ ሰጣችኋት ማለት ነው። መለያየት ከፈለጋችሁ ፈላ ተእኹዙ ሚንሁ ሸይአን፣ ከዛ ከሰጣችሁት ነገር ምንም ነገር እንዳትይዙ። ይሄ በምን ተፈስሯል ማለት ነው? ያለሷ ጥላቻ፣ ከሷ በኩል ጥላቻ ያለም እሱ ነው ጥላቻ ያለው። ጠልቶም ገንዘብ ተቀብሎ አይቻልም ማለት ነው። አተእኹዙነሁ ትይዙታላችሁ እንደ ቡህታነን ለምንም ነገር እንደዚህ በነፃው ወይንም ደግሞ በበደል ወኢስመን ሙቢና ይፋ የሆነው ወንጀል አድርጋችሁ ትይዙታ ፈለጋችሁን ይሄ ሊሆን አይገባም ይላልና እንደተቀል እዚህ ላይ እንግዲህ በአሁኑ ሰዓት ያለው ነገር ከወንዶችም ከሴቶችም ከሁለቱም ክፍተት አለ። ሁለታቸውም አላህን ሊፈሩ ይገባል ማለት ነው። ሴትዮዋ መዋለቅ ስትፈልግ ጥላቻዋን ለምን አንጸባረቅ ያትበሉ ማለት ነው። ለምን ጠላችኝ አይባልም። ልትጠላ ትችላለህ። በቃ ጠላችህ፣ በኹሉቅህም ይሁን በኸልቅህም ይሁን በዲንህም ይሁን በመንሃጅም ይሁን ጠላች። አትጥሊ አይባልም። ጠላች። ስትጠላ ገንዘብ አንጭና ልፍታሽ ወይንም እንለያይ ማለት ሸሪዓ ፈቅዶልሃል ተባልክ። ነገር ግን ከወጣኸው ገንዘብ በላይ አድርገህ ይሄ ለእሷን ለመጉዳት የታሰበበት መሆን የለበትም ነው ባጭሩ የተፈለገው ማለት ነው። ለምሳሌ 50 ሺህ ወይንም ደግሞ 100 ሺህ ልታወጣ ትችላለህ እንበል በቀላሉ ማለት ነው። ለመለያየት ለምን ጠላች ብለህ እሷ በቃ እንለያይ በምትለ ጊዜ 400 ሺህ 300 ሺህ አንጭና ነው የምፈታሽ ማለት ነው። አትችልም እቺ ሴትዮ። ብትችልም ደግሞ ከዛ በላይ በጣም ጎዳሃት ማለት ነው። እንደ ሸሪዓ ከዛ ከመህሩ በላይ መጨመር ይቻላል አይቻልም? ዑለማዎች ተኸልፈዋል። ፉቅሃኡ ልሐነፊያ ወከዛሊከ ከነ ኢማሙ ኢስሐቅ ሌሎችም ይጠላል ብለዋል። ከረሃ ነው። ከዛ ከመህር በላይ የመዋለቂያ ጊዜ የመለያ ጊዜ መቀበል ለባልዩ ይጠላበታል ተብሏል። ይሄ መሆን የለበትም ማለት ነው። ከሴቶች በኩል ደግሞ ለምንም ምክንያት ሳይኖር ፍችም መጠየቅ ነቢዩ ሰለላሁ ዐለይሂ ወሰለም እርግማን ያረጉበት ነው። ምንም ምክንያት ሳይኖር ማለት ነው። ይህንን ሁሉንም ይመለከታል ማለት ነው። ባጭሩ ሁሉንም ይመለከታል። አላህን እንፍራ። እቺ ሴትዮ እኮ የተለያዩ ወንጀል ላይ ልወርቅ ትችላለች። ለምሳሌ 400 ሺህ ብር አንጭና ነው መፈታሽ አልካት። እሺ 400 ሺህ ብር የላትም። طيب ይቺ ሴትዮም ወዴት ልትሄድ ነው? ወደ ሸሪዓ ፍርድ ቤት ምናምን ነገር ወይንም ደግሞ ወደ ጥቁር ዳኛ የሚባላል ወደዛ ትሄድና ባሌ እንደዚህ አደረገኝ ትላለች። ያ ሰውዬ ደግሞ ስለ ሸሪዓ የሚያውቀው ነገር የለውም። ያን የሚያለያየው አካል ማለት ነው። በቃ እኔ ፈትቼሻለሁኝ ይላል። አግባብ አይደለም። እኔ ፈትቼሻለሁ እሱን ታይጠይቅ ምን ሳይል አሁን በአሁኑ ሰዓት ያለ ማለት ነው። በቃ ዳኛው ክርስቲያንም ሊሆን ይችላል። በነኢማ ፍርድ ቤት በዛ ትሄድና ይህንን ኒካህ በቃ ፈስኻ አድርገዋለሁኝ እንደዚሁ ካንስል ተሰርዟል ትልና ታሰርዛለች። ከዛ በኋላ ግን ፍቹኩ እንዳለ ነው። ያቺ ሴትዮ ሌላ ባል ታገባለች ማለት ነው። ሌላ ባል ስታገባ ወይ ተወለደ በኋላ ሊሆን ወይንም ደግሞ ሳትወልድ ሊሆን ይችላል። እዛ ኒካህ ላይ እንዳለች ይሄ ሰውዬ እኔ እኮ ሲጀመር አልፈታኋትም ብሎ በቅ ይላል ማለት ነው። ይሄ መሆን የለበትም ሐቂቃ ማለት እሷንም መጉዳት ነው። ያኛውም ሰውዬ የሚያውቀው ነገር የለም። ያ ሶስተኛው አካል እሷን ያገባው ማለት ተፈትቻለሁ ነው የምትለው። በቃ ተፈትቻለሁኝ ፍች በቃ ተፈታሽ አገባሻለሁ ይላል። ያገባል። የዛን ጊዜ ጸብም ድረስ ይፈጥራል ማለት ህይወት እስከማጥፋት ድረስ ሁሉ ይደርሳል ማለት ነው። ጥንቃቄ ልናደርግ ይገባል። ወንዶችም ተጠንቀቁ፣ ሴቶችም ተጠንቀቁ ለማለት ነው። በኹሉዕ ዙሪያ ላይ በጣም የሚገርማችሁ ነገር ይህ አይነት አለና ይህንን ለማስታወስና ይህን ልብ ልንለው ይገባል ለማለት ነው። ቢላሂ ተውፊቅ ወሰለላሁ ዐለይሂ ወሰለም ወበረከ ዐለይሂ ወዐላ አሊሂ ወሰለም